ትውልድ ኢትዮጵያውያንና ኢትዮጵያውያን ወይም በተለምዶ ዳያስፖራ በሚል የሚታወቁት በውጭ ሀገር ያፈሩትን ሀብትና ዕውቀት ለሀገራቸው በማዋል እነሱም ተጠቃሚ የሚሆኑበትን ሁኔታ መንግስት ሲያመቻች ቆይተዋል። ለአጠቃላይ ለሀገሪቱ የሚመጣው ሪፎርም ለነሱም ያው እነሱንም ተሳታፊም ተጠቃሚ እንዲሆኑ የሚያደርግ ነው። በተለይ በቅርብ ጊዜ ወደ ጁላይ 2024 ማለት ነው ወይም በሐምሌ ወር ላይ የተደረገው የውጭ ምንዛሪ ማሻሻያን ተከትሎ ከገንዘብ አላላክ ጋር በተያያዘ ያለው ሁኔታ መሻሻል አሳይቷል። ሬሚታንስ በሚል የሚታወቀው ማለት ነው እና ባለፈው አመት ሙሉ አመት የተላከው 4.4 ቢሊዮን የአሜሪካን ዶላር ነበር። በዚህ አመት በ9 ወር የተላከው 5.1 ቢሊዮን የአሜሪካን ዶላር ነው። ጭማሪ ያለው ጭማሪው በሌሎች የኤክስፖርት ዘርፎች ላይ የታየውን ያህል ከፍተኛ አይደለም። ለምሳሌ በቡና ላይ የታየው ከጥፍ በላይ ነው። በወርቅ ላይ የታየው ከ3-4 እጥፍ በላይ ነው። ቢያንስ ግን ሬሚታንሱ 1 እጥፍ ቢሆን ጥሩ ነበር። ለዛ ምክንያቶቹ ምንድናቸው በሚል ከሚመለከታቸው ባለድርሻ አካላት ጋር እየሰራን ነው። ከኛ ጋር አብረው የሚሰሩ በውጭ ሀገር የሚገኙ 50 የኢትዮጵያ ሚስዮኖች አሉ፣ ኤምባሲዎችና ቆንስላዎች ማለት ነው። ከነሱ ጋራ መደበኛ የሆነ የስራ ግንኙነት ሳምንታዊ የሆነ ሪፖርት ግንኙነት አለን። ከኢትዮጵያ ብሔራዊ ባንክ ጋር እንደዚሁ የቅርብ የስራ ግንኙነት አለን። እንዲሁም ደግሞ ገንዘብ በመላክ የሚንቀሳቀሱ የሐዋላ የፊንቴክ አካላት ጋር ከባንኮች ጋር እንደገና በሁሉም ክልሎች የዳያስፖራ ማስተባበሪያ ጽሕፈት ቤቶች የሚባሉ አሉ። ከነሱም ጋር በመሆን በአንድ በኩል ሬሚታንሱ ላይ የበለጠ ጭማሪ እንዲኖረው ከሬሚታንስም አልፎ ደግሞ ወደ ኢንቨስትመንት የሚሸጋገርበት ሁኔታም እንዲመቻች የተለያዩ ስራዎችን እየሰራን ነው። የጀርመን መንግስት ለምሳሌ GIZ ዊዶ የሚባል ወይም ዊዶ አፍሪካ የሚባል ፕሮግራም አለው። በዛ መሰረት አውሮፓ የሚገኙ የተወሰኑ ሀገሮች ያሉ ዳያስፖራዎች ኢትዮጵያ ውስጥ ላሉ የተወሰኑ ማለት ቤተሰቦቻቸው ጓደኞቻቸው እስከ 2500 ዩሮ ቢልኩላቸው በአንድ ጊዜ ላይሆን ይችላል እንደየ እና ደግሞ ያ የሚልኩት ገንዘብ ለኢንቨስትመንት አገልግሎት ቢውል የጀርመን መንግስት ደግሞ ያንን የሚያክል ማቺንግ ግራንት ይሰጣል ወይም እርዳታ የተሰጣች የተላከላቸውን የሚያክል ገንዘብ ማለት ነው። ይሄም ዊዶ አፍሪካ በሚባለው ዌብሳይት ገብቶም መመልከት ይችላል። ይሄንንም ፕሮሞት በማድረግ በዚህም ሰዎች ተጠቃሚ እንዲሆኑ ስለሆነም ከሬሚታንስ አልፎ ወደ ስራ ፈጠራ የሚሸጋገርበትን ከኮንሰምፕሽን ወይም ከፍጆታ አልፎ ወደ ስራ እድል ፈጠራና እድገት እንዲውል የሚደረግበትን ፓኬጆች በቀጣይ መቅረጽ እንደሚገባ ከባለድርሻ አካላትም ጋር እየመከርን ያለ ነው ማለት ነው። ስለዚህ ሬሚታንሱ ይሄን ይመስላል። ኢንቨስትመንቱ በአሁን ከሬሚታንሱ አልፎ የሚመጣ እንዲሆን በሌላ በኩል ደግሞ ራሱን ችሎ ኢንቨስትመንትም የተለያዩ የፕሮሞሽኖች እየተሰሩ ነው። ብቻቸውን መጥተው ኢንቨስት ለማድረግ ይሞክሩ አሉ። በሆቴል በቱሪዝም ዘርፍ እንደገና በማዕድንም ላይ የሚሞክሩ አሉ። በማኒፋክቸሪንግም ላይ ግብርናም። ስለዚህ ዳያስፖራ አሁንም በኢንቨስትመንት ዘርፍ ያለውን የማስፋፋት አዳዲስ የመምጣት ሁኔታው እየቀጠለ ነው ያለው ማለት ነው። ሌላው ያው በቱሪዝም አገራቸውን በብዛት እየጎበኙ ያሉት በተለይ ደግሞ ባለፈው የፈረንጆች አዲስ አመትን የገናና ጥምቀት በዓላትን ተከትሎ የመጣው ሰው ኃይል ቁጥር በጣም ከፍተኛ ነው። በዚህ ክረምት ደግሞ ከዛም በላይ እንደሚሆን ያው የረፍቱ ጊዜው ረዘም ስለሚል ይጠበቃል ማለት ነው። ከዛ በተጨማሪ ትላልቅ ኮንፈረንሶች አገራችን ላይ የተካሄደ ነው። ባለፈው 9 ወር እንኳን ወደ ከ60 በላይ
ዓለም አቀፍ ኮንፈረንሶች ተካሂደዋል። የኢንቨስት አፍሪካ ነበር፣ የኢትዮጵያን ፋይናንስ ፎረም ነበር፣ የዲጂታል ፎረም ነበር፣ አይዲ ፎር አፍሪካ ተካሂደዋል። በአንድ ሳምንት 4 ኢንተርናሽናል ኮንፈረንስ እየተካሄደ ያለበት ሁኔታ እዛ ውስጥ ዳያስፖራው እንደ አንድ ተሳታፊም እንደ ኤግዚቢተርም በተለይ ደግሞ በጣም ብዙ ዳያስፖራዎች የገቡት ዲጂታል 2025 የሚባለውን ስትራቴጂ ተከትሎ በፊንቴክ ወይም ደግሞ ፋይናንሻል ቴክኖሎጂ ዙሪያ ነው። ገንዘብ በማስተላለፍ በኢኮመርስ በኢትምህርት በአጠቃላይ በኮል ሴንተርስ በአውትሶርሲንግ በመሳሰለው ላይ የሀገር ውስጡም ዳያስፖራውም በጋራም ለየብቻም በስፋት የገቡበት ከመቶ በላይ የሚሆኑ በዚህ ዙሪያ እየተንቀሳቀሱ ነው ያሉት ማለት ነው። ኢትዮ ቴሌኮም ኤምፔሳም የኢኔብሊንግ ስራ እየሰሩ ነው። ከ50 ሚሊዮን በላይ የኢንተርኔት ፔኔትሬሽን ከ80 ሚሊዮን በላይ ሞባይል ፔኔትሬሽን እነዚህ ሁሉ ምቹ ሁኔታዎች ስለተፈጠሩ በዚህ ሁኔታ ብዙ ካፒታል ሳይጠይቅ በእውቀታቸው በቀላሉ መግባት የሚችሉበት መንገድም በመሆኑ በዚህ በስፋት እየተሳተፉ ነው ያሉት ማለት ነው። በእነዚህ ኮንፈረንሶችም ላይ ዳያስፖራውንም እናያለን። እዛው ሳለ ይሄ ቱሪዝምም ነው እና አበረታች ሁኔታዎች አሉ ብለን እንወስዳለን። በቀጣይ የኢኤስኤክስ ኢትዮጵያ ሴኩሪቲ ኤክስቼንጅ መከፈት ዳያስፖራው በአካል መምጣት ሳያስፈልገው ካለበት በዲጂታል መንገድ ኢንቨስት ማድረግ የሚችልበት ሼር እየገዛ እየሸጠ መንቀሳቀስ የሚችልበት ምቹ ሁኔታ እየተፈጠረ ነው ማለት ነው። ስለዚህ ሌላው በእውቀት ሽግግር ምንለው እዚህ ውስጥ አላብሮ አንዳንድ ጊዜ ደግሞ ራሳቸውን ችለው በቡድን ሆነው የሚመጡ የሕክምና አገልግሎት የሚሰጡ ሰዎችም አሉ። ሲመጡ ያከሙባቸውን መሳሪያዎች ላሉ ተሰልጥነው የሚሄዱበት ሁኔታ ማለት ነው። ይሄም በእውቀት ሽግግር መልክ የሚገለጽ ነው ማለት ነው። ዳያስፖራው በንቃት ነው የሚከታተለው የሀገር ሁኔታ። ከሚዲያም ብዙ መረጃዎችን ያገኛል። በዋናነት የኢትዮጵያ ብሔራዊ ባንክ እየወሰደ ያለውን እርምጃ በየጊዜው እየተከታተለ ነው። ከፋይናንሻል ፎረም ላይ ከተነሱ ሀሳቦች ወስዶ እያደረገ ያለበት ሁኔታ ነው። ፈጥኖ የሚያስተካክልበት መንገድ ያለው በመሆኑ በተለይ የማክሮ ኢኮኖሚክ ማለት የማክሮ ኮሚቴው ፈጣን የሆኑ እርምጃዎችን ማስተካከያዎችን እየወሰደ ያለበት ሁኔታ ስላለ ለኢንቨስትመንት የተሻለ ምቹ ሁኔታ እየተፈጠረ ነው ያለው ማለት ነው። በእኛ በኩል የማስተዋወቁን ስራ ቅድም እንዳልኩት እየሰራን ነው። ዳያስፖራም ለመረጃ ቅርብ ነው። ሁሉ ዳያስፖራ ኢንቨስት ሊያደርግ የሚችል አይደለም። እውቀቱ ያለው ወይም ካፒታሉ ያለው ግን መምጣት የቻለ በሚችለው መንገድ ካለበትም ሆኖ በሼር የሚያቋቁማቸው ድርጅቶች እንዳሉ እናውቃለን ማለት ነው። ስለዚህ እዚህ የምናያቸው አንዳንድ ኩባንያዎቹ ባለቤቶቹ ሁሉም መተው እዚህ አብረው እየሰሩ አይደለም፣ ገንዘባቸውን እያሰሩ ነው። እሱም ሌላው መንገድ ነው ማለት ነው። እና በቀጣይ አሁን ሪፎርሙ እያመጣ ያለው ሁኔታ ብዙ ካፒታል ወደ ሀገር ውስጥ እንዲሳብ ምቹ ሁኔታ የሚፈጥር ነው። ለምን ኢትዮጵያ በአሁኑ ሰዓት በፈጣን እድገት ውስጥ ካሉ ሀገሮች ተርታ የምትሰለፍ ነች። እንደውም በአፍሪካ ፈጣን እድገት እያሳየች እንደሆነ የአይኤምኤፍም የወርልድ ባንክም መግለጫዎች እያሳዩን ነው። እኛ እንደ መንግስት ከተቀመጠው በተጨማሪ ማለት ነው። በአፍሪካ ብቻ አይደለም በዓለም ፈጣን ከሚባሉት ሀገሮችም ውስጥ ነው። ስለዚህ ፈጣን እድገት በሚያሳይ ሀገር ውስጥ ኢንቨስት ማድረግ ከፍተኛ ተጠቃሚ መሆን ይቻላል ማለት ነው በሌላ አነጋገር። ስለዚህ መንግስትም ያሉ ማነቆችን ለመፍታት ለምሳሌ የመሶብ የዲጂታል የአንድ ማዕከል አገልግሎትን ብናይ እሱም አንድ መንገድ ነው። ስለዚህ ብዙ ድጋፎች በመንግስት እየተደረጉ ነው። አንዳንድ ከዳያስፖራውም በላይ የውጭ ባለሀብቶችም ጭምር በፊት ባልተፈቀዱ የስራ መስኮች ላይ እንዲገቡ እየተደረገ ያለበት ሁኔታ ስላለ አንዳንድ ዳያስፖራዎች ደግሞ ካላቸው ትውውቅና በአንድ ኩባንያ ውስጥም ከውጭ ባለሀብቶች ጋር አብረው በመስራት ላይ ከመሆናቸው ጋር ተያይዞ የሚሰሩበትን ተቋም ኩባንያ ጭምር ይዘው የመጡ ሁለት ትላልቅ ኩባንያዎች አሉ። አንድ ከእንግሊዝ የመጣ አለ፣ አንድ ከፈረንሳይ እንደዚሁ ዳያስፖራዎቹ ያመጧቸው ማለት ነው። ስለዚህ እነሱም ትልቅ ተጽዕኖ ፈጥረው ባለሀብቶችን መሳብም የሚችሉበት
የሚሰሩበትን መስሪያ ቤት ራሱ ወይም በግብይት የሚገናኙበትን ወይም ራሳቸው መልምለው የሚያመጡበት ሁኔታም አለ። እሱንም በዚህ አጋጣሚ አፕሪሺየት ማለት ምናበረታታው መሆኑን ለመግለጽ ነው። ሰሜን አሜሪካ በአውሮፓ በአብዛኛው ትምህርት ቤት ሲዘጋ ወላጆች አብረው ፈቃድ የሚያገኙበት ወይም ደግሞ ብቻቸውን መጓዝ የሚችሉ ልጆችም ነፃ የሚሆኑበት ስለሆነም የተለያዩ ቦታዎችን የሚጎበኙበት እድል ስለሆነ ያን እድል ተጠቅመው ሀገራቸውን እንዲጎበኙ በቀረበው ጥሪ መሰረት በውጭ ያሉ ሚስዮኖቻችንም ይሄን ነገር አመቻችተው በርካታ ትውልድ ኢትዮጵያውያን ሁለተኛ ትውልድ የሚባሉ መተው አንዳንዶቹ ከቤተሰቦቻቸው ጋር አንዳንዶቹ እዚህ ያሉ ቤተሰቦች ጋር አንዳንዶቹ በግሩፕ ሆኖ ራሳቸው መተው የተለያዩ ጉብኝቶችን አካሂደው የሆኑበት ሁኔታ አለ። ያ ሁኔታ አሁንም በዚህ አመት እንደሚደገም ነው የምንጠብቀው። ካለፈው አመት የተሻለ አዲስ አበባ ዝግጅት አርጋ እንግዶች እየጠበቀች ነው ያለችው። የተሻሉ የሚጎበኙ ቦታዎች አሉ። ከአዲስ አበባ ውጭም እንደዚሁ እንደገና ጉብኝት ብቻ ሳይሆን ኤክስፒሪየንስም ነው። ከማህበረሰቡ ጋር ተቀራርበው የሚያደርጉት ውይይት፣ ትዝታዎች፣ አገራቸውን ወገናቸውን ለማወቅ የሚደረገው እንቅስቃሴ አንዳንድ ደግሞ አሰልጣኞች በስፖርት ዙሪያም በሌሎችም ዘርፎች የሚያደርጉት እንቅስቃሴ ነበር። እነሱም ተደማምረው አሁንም በዚህ አመት ችግኝ ተከላውን ጨምሮ እንዲመጡ እንፈልጋለን። እንዲመጡም ይበረታታል። እንግዲህ የህዳሴ ግድብ በአሁኑ ሰዓት በመጠናቀቅ ላይ ነው። ይሄ ለመላው ኢትዮጵያ ህዝብ ትልቅ የምስራች ነው። በብዙ ፈተና በብዙ ጥረት በሀገር ውስጥና በውጭ ያለው ወገን ርብርብ በመንግስት ርብርብ የሚፈልገው ደረጃ ላይ እየደረስን ነው። ከ2% ያነሰ ነው የቀረው ግንባታው ሊጠናቀቅ። የዛሬ 2 ወር አካባቢ አንድ ለየት ያለ እንቅስቃሴ ጀምረን ነበረ። የታላቁ ህዳሴ ግድብ ሊጠናቀቅ ከ2% ያነሰ ቀርቶታል። ስለዚህ የመጨረሻ አሻራውን ያኖሩ በሚል $3 ሚሊዮን እስኪመረቅ ድረስ ማሰባሰብ አለብን ብለን እንቅስቃሴ ጀምረን አሁን 2 ወር ባልሞላ ጊዜ ውስጥ $1.2 ሚሊዮን ማሰባሰብ ተችሏል። ይህም በመላው ዓለም በሚገኙ ሚስዮኖቻችን አማካኝነት እኛም ከዚህ ሆነን ቦንድ በመላክ የቅርብ ድጋፍ ክትል በማድረግ የተከናወነ ነው። እየቀጠለም ነው። ስለሆነም በመንፈልገው ማለት ጊዜ ውስጥ ያቀርነው $3 ሚሊዮን ማሳካት እንደምንችል እምነት አለን። አንዳንድ ሚስዮኖቻችን ማይደርሱባቸው አካባቢዎች ላይ ገንዘብ ለመላክ ለተቸገሩ የፊንቴክ አማራጮችን ያስተዋወቀን ነው። ስለዚህ በእነዚህ የፊንቴክ አማራጮች ለምሳሌ እንደ ካሽጎ አይነት ፍራንክ ሪሚት የሚባሉ ከነሱ ጋራ ትብብር አድርገን በቀጥታ ድጋፉን ወደ ታላቁ ህዳሴ ግድብ የኢትዮጵያ ንግድ ባንክ የሚገኘው አካውንት ውስጥ እንዲገባ የሚያደርጉ እንቅስቃሴዎችንም ጀምረናል ማለት ነው። ስለዚህ ይሄ እንግዲህ የቅርብ ጊዜ ሁኔታ ነው። ቀደም ሲል ደግሞ ዳያስፖራው በጣም በርካታ ድጋፍ ሲያደርግ ነው የነበረው። ባለፉት 10 አመት በላይ ከ$50 ሚሊዮን ያላነሰ ድጋፍ እንዳደረገ ይታመናል ማለት ነው።